ሰው ተበድሎ አዝኖ ተግዞ ከዛ ከችግር ውስጥ መከራችሁ ብዙ ነገር ሆናችሁ ገንዘብ መስጠት ዋጋ የለውም። በምክር ያንን ሰው ከዛ ችግር ውስጥ ማውጣት ትልቅ መስዋዕትነት እንዳለው ታውቃላችሁ ጋይስ። እስከ መጨረሻው ቪዲዮን አዳምጡ። ላይክ ሰብስክራይብ ማድረግ አበረታችሁን። በጣም ማመሰግናለሁ ሰጣችሁኝ ምክር። ውድ ኢትዮጵያውያን ምንም አንደበት የለኝም። ውድ ተራውያን ሁላችሁንም ከልብ አድርጌ አመሰግናለሁ። ኮሜንታችሁን አይቼ ነው የሰራው ቪዲዮ። እስከ መጨረሻ ቪዲዮን አዳምጡት። በጣም አድርጌ የማመሰግነው እውነት ፈጣሪ ያክብርልኝ። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቼ በያላችሁበት ዓለም ዳርቻ ሁሉ የእግዚአብሔር ሰላም ቸርነት ከእናንተ ጋር ይሁን። ውድና የተከበራችሁ ውድ ኢትዮጵያውያን ውድ ኤርትራውያን ሰላማችሁ ብዝት ይበልልኝ። እውነት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ግን የሁሉ በደል ለማዳም ቅመሞች ምን አስፈለገ? የቤተሰብ በደል እውነት የሁሉ የቤተሰብ በደል ይሄን ያህል እኛ ስንት ነገር ሆነን የማን ነው አሁን ኩላሊቱ ቢያንስ ጨጓራው ያልተመለጠ ጨጓራው ያላፈራ የማን እንደው ተስንታን ይገኛል። እንደው ከ105% ብታገኙ ነው ጨጓራ ያልተበላሸ ማለት ነው። ጨጓራ ያልተበላሸ ሰው ከ105% ብታገኙ ነው። ነገር ግን ለምን ሚዲያ ሳወጣሽ እና ስለሰጣችሁኝ አስተያየት ስለ ኮሜንታችሁ አይቼ ነው እና ወደ 200 ምናምን ኮሜንት አለ። ከዛ ሁሉ ግን ኮሜንት ያለው ሁሉ እየተበደለ ነው። ሁሉ የማዳም ቅመሞች ናችሁ እና ህመም እየገባችሁ ናችሁ ኮሜንት ያደረጋችሁት ያያችሁት እና በጣም ነው የማመሰግነው ስለሰጣችሁኝ አስተያየት ስላጽናናችሁኝ በጣም አሪጌ አመሰግናለሁ። ወደ ሚዲያ ለምን አመጣሽ ለምን በውስጥ አልጨርሱም ያላችሁ ሰው ሲነድ የሚያደርገውን አያውቅም። ባዘዌ እናንተ ወይንም ያልደረሰባችሁ ትሆናላችሁ። በውስጥ ጨርሼ ለምን ሚዲያ ታወጫለሽ? እንኳን ሚዲያ ማውጣት አይደለም ህይወት ይጠፋል። እውነቴን ነው የምላችሁ ህይወት ይጠፋል። እኔ በዚህ በተናደርኩበት ሰዓት አይደለም ከሱ ጋር ብሆን እኔ እንጃ ብቻ ምን እንደማደርግ እኔ ህይወታችን ይጠፋፋል። እውነቴን ነው የምላችሁ በነደርኩበት ሰዓት አይደለም ሚዲያ ማውጣት ማለት ሚዲያ ደግሞ ማውጣት ጥሩ ነገር ነው። በጣም ጥሩ ታገኙበታላችሁ። ጥሩ ወንድም ታገኙበታላችሁ። በጣም የሚያጽናናችሁ ሰው ታገኛላችሁ። ከእናንተ በላይ ደግሞ የተበደለ ሰው ስታዩ የነዛ ምክር ትሰሙ። እናንተ ደግሞ ጎበዝ፣ ጠንካራ፣ የነገ ዓላማ ስኬታማ ወደ ቀልባችሁ ወደ አይምሯችሁ ትመለሳላችሁ። አንዳንድ ጊዜ የውስጣችሁን ነገር ሚዲያ ተጠቃሚ የሆናችሁ ሰዎች የውስጣችሁን ነገር መደበቅ የለባችሁም። የተበደላችሁት ሌላ ሰው አስተምሮ ያልፋል። አሁን እንግዲህ ብዙ ወደ 20 ሺህ ሪያል የተበላ ሰው አለ። ሁሉም የማዳም ቅመሞች ናቸው ኮሜንት ያደረጉልኝና እኔ እንጃ ብቻ አንድ ሰው ብቻ ነው ስቆብኝ የወጣው ማለት ነው። እሱ እንግዲህ ኢትዮጵያ ያለ ፋሚሊ ይሆናል። የኢትዮጵያ ፋሚሊ መሰለኝ የኢትዮጵያ ፋሚሊ መሰለኝ ኮሜንቱን አይቶ ኢትዮጵያ የሚኖር ፋሚሊ መሰለኝና አንድ ሰው ብቻ እንደዛ አይነት ኮሜንት ያደረገልኝ ማለት ነው። ሁሉም የተበደለ በእናት ግን እና የዝህን ያህል ትጨክናለች። ግን በእናት በወንድሟ በእህቷ እንግዲህ የተበደለች እምታለች። ኮሜንቱን ሁላችሁንም ኮሜንት አንብቤያለሁ። ሁላችሁንም ስለሰጣችሁኝ አስተያየት በጣም አድርጌ አመሰግናለሁ። ጎበዝ ጠንካራ እንደሆነና የነገ ዓላማ የነገ ስኬታማ እንደሆነ እኔም ነገ ደግሞ ሌላ ሰው እንድመክር በአካባቢ የሚኖር ሰው ተበድሎ ሳይ ለሆነ ትምህርት እንድሰጥ አድርጋችሁኛልና ውድ የሀገሬ ልጆች ውድ ኢትዮጵያውያን ዘመናችሁን ሁሉ እግዚአብሔር አምላክ ይባርክልኝ። እንደው ያልታሰበው ድል ይስጣችሁ። ቀሪ ዘመናችሁን ፈጣሪ ይባርክላችሁ። እኔ ለእናንተ አንድ በት የለኝም። የማዳም ቅመሞችዬ በጣም ማመሰግነው እግዚአብሔርን ወደት ያላ የሰጣችሁኝን አስተያየት ኮሜንታችሁን እያንዳንዱ ነው ያነበብኩትና ያኔ ግን ሞር የተበደላችሁ ናችሁ። ግን ያኔ በደላችሁ ምን ይደረጋል? በጣም ግማሹ በኮላሊት በሽታ የሆነ በሽታ ያደረጋል ማለት ስደት እድሜውን በስደት ላይፉን በስደት ግን ኢትዮጵያ ያላችሁ ፋሚሊዎች ትንሽ ብታስቡ ምን አለ ግን ትንሽ ብታስቡ ምን አለ? ይሄን ያህል ልጅ ስመጣ ቤት መቀማት፣ ልጅ ስመጣ ብር ማጥፋት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ።
እኔም ተበደልኩ ብያለሁ፣ ግን ደግሞ የእናንተ ባስ አለ ከምር እኔም ተበደልኩ አልኩኝ። ነገር ግን የእናንተ ደግሞ በጣም የባሰ አለ። እኔም ግን የተናድጃለሁ። ምን መሰላችሁ? ከምሰራው አንጻር ተጤናዬ አንጻር ብዙ ነገር ሆኜ ስለምንሰራ አንዳንድ ሰዎች ጥሩ ማዳም ገጥሟቸው ጥሩ ነገር የሚሆኑ በቃ ላይፋቸው ደስ ብሏቸው የሚኖሩ ሰዎች አሉ። እኔ ደግሞ ብዙ ነገር የሆንኩበት ነገር ስለሆነ ጤናዬን ያጣሁበት ነገር ሁሉ ብዙ ነገር የከፈልኩበት ነገር ስለሆነ ያ ነገር አናዱኛል እና በጣም ስሜታዊ ያደረገኝ በወቅቱ። ነገር ግን አሁንም ወደ ሀገር ልገባ ነው። ትኬቴ ተቆርጧል። ነገር ግን ጋይስዬ ትኬቴ ተቆርጧልና እኔ እናንተ የምዳብቃችሁ ነገር የለም። ሁሉ ነገሬ ናችሁ ለእኔ እናንተ ማለት ነው። እውነት በምን ቋንቋ ልግለጽላችሁ? እናንተ ልበ መልካም ልበ ንጹህ፣ በተለይ የማዳም ቅመሞች የሰው ህመም የሚያማችሁ የሰው በሽታ በቃ የሚያማችሁ የሰው ራብ የሚሰማችሁ የማዳም ቅመሞች በተለይ እናንተ ውድ ኢትዮጵያ መልካም እግዚአብሔር ይጠብቅልኝ፣ ጤና ይስጣችሁ በያላችሁበት ዓለም ዳርቻ ሁሉ እና አሁን ወደ ኢትዮጵያ ልገባ ነው። እኔ ኢትዮጵያ ስገባም አልናገርም። የምገባበትን ወራት ለፋሚሊ ብናገር የምገባበትን ቀን ግን አልናገርም። ባዘወይ እንግዲህ የምትሰሙ ካላችሁ የምገባበትን ቀን አልናገርም። የሆነ በቃላ የሆነ ነገር ፋሚሊዎችም ሊያውኝ ይችላሉ። በዛ አጋጣሚ ማለት የምገባበትን ቀን አልናገርም። ዝም ብዬ ነው የምገባው ማለት ነው። ትኬቴ ተቆርጦልኛል እና ያለውን ነገር ኢትዮጵያ ገብቼ ከሱ ጋር ያለውን ነገር እያንዳንዱ ቤቱን 2 ጊዜ በረረኬ ቤቱ ታይስተካከልልኝ የቀረው ዝናብ አጥቦት ግድግዳውን እንዲሁ የቀረውን ያያችሁ ድካም ተለስኖ ምን ተብሎ በትንሽ ሰዓት የትንሽ ስራ ጉዳይ እንደገና ደግሞ ሁለተኛ ስራ ላይ ያስገባኝ ነው ማለት ነው። ኦኬ ችግር የለም። ግን የኮንዶሚኒየሙ ጋር ያለውን ነገር እያንዳንዱ በሂደት አሳያችኋለሁ። ተሃ እስከበ ያለችውን ነገር ሁሉ አሳያችኋለሁ ማለት ነው። እኔና እሱ ግን የምንኖርበት የተራራቀ ቦታ ቢሆንም እሱ ገጠር ቢኖርም ኖሮ ያው ገጠር መሄድ ጀምሮ በዛውም ሀገር አሳያችኋለሁ። የገጠር ኑሮ ምን አይነት ነው? ያው መጪው ክረምት ነው። በአረንጓዴ ነው የሚሆነው ኢትዮጵያ በዛ አጋጣሚ እና እያንዳንዱ ያለውን ህይወት ተሱ ጋር የምንጨርሰውን እያንዳንዱ እንዴት እንደዚህ እንደሰራኝ ያለውን ነገር በአካል እናንተም ታያላችሁ። ግማሻችሁ ተዚህ ቀደም ብራንክ አድርገሽናል፣ አሁን ብራንክ ነው ውሸትሽን ይሆናል ነው ውሸቴን አይደለም አሁን ማለት ነው ውሸቴን አይደለም። እና አሁን በአይናችሁ እያያችሁት ነው የምትሄዱት ማለት ነው። በአይናችሁ እያያችሁት ትሄዳላችሁ ጋይስ። እኔ ሁሌም ለምንም ብራንክ ላላደርጋችሁ ቃል ገብቻለሁ በባለፈው ማለት ነው። እኔ ሁለተኛም ብራንክ አላደርግም። ብራንክ ታደረኩ ብራንክ መጨረሻ ላይ ብራንክ ነው ብዬ አስገባለሁኝ ብያችኋለሁ እኮ ጋይስ። አንድ ብራንክ ሰርቼ እሱ የእናንተ ስሜታችሁ በቃ ውስጣችሁን ስላቆሰልኩት ሁለተኛ እናንተን ብራንክ ላላደርግ ወስኛለሁና እናንተን ምንም ብራንክ አላደርጋችሁም። ብራንክ ታደርጉ ደግሞ በቪዲዮ መጨረሻ ላይ ብራንክ ነው ብዬ እናገራለሁ። ይሄንን እመኑኝ ማለት ነው። በዚህ እመኑኝ። ታም በኋላ ምንም ብራንክ አላደርጋችሁም። ሰውን ብራንክ ባረግ ያው ኢትዮጵያ እንግዲህ ይመቸኛል ወዲያ ወዲህ እያልኩኝ ቪዲዮ ለመቅረጽ ማለት ነው። እናንተም ደግሞ የምታበረታቱኝ ግቢና እዛው ስሪ የምትሉኝ ደግሞ በጣም አድርጌ አመሰግናለሁ። ፈጣሪ ያክብርልኝ። እዛው ሀገርሽ ግቢና ስሪ እዛው ተቀመጭ እንዳትመለሽም ያላችሁኝም አላችሁ። እንግዲህ ታበረታታችሁኝ ኢትዮጵያ ታደገልኝ እዛው ልቀር እችላለሁ ማለት ነው። ኢትዮጵያን ታሳደጋችሁልኝ እዛው ልቀር እችላለሁ። ኢትዮጵያ ታደገልኝ። ማዘር ፋዘር በጣም አቅመ ደካማ ናቸው። በጣም አቅማቸው ደክመዋል። ዛሬ ነገ ምን እሰማለሁ እያልኩ ነበረና ተነሱ ጋራ አብሬ እየሰራሁኝ ታሳደጋችሁልኝ እነሱን እየጦርኩኝ እንዳለልኝ እኖራለሁኝ ማለት ነው። እና እንሰራችኋለሁኝ። አሁንም ጥያቄ አስተያየት ካላችሁ ቅር ያላችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ኮሜንታችሁንም አሁንም አይቼ አንበቤ እመልሳለሁ። ውድና የተከበራችሁ የሀገሬ ልጆች እና ይህን ይመስላል እላችኋለሁኝ። ማለት እናንተ በጣም ህመም ያልተሰማችሁ ናችሁ። ሚዲያ ታውጭ የምትሉኝ ከሚዲያ ማውጣት
በጣም ጥሩ ነገር ነው። እናንተ ጥንካሬ ታገኛላችሁ፣ ጎበዝ ትሆናላችሁ፣ የነገ ህይወት ይኖራችኋል። ነገ ሌላ ሰው ትመክራላችሁ። እንዴ የማለ እንዴ ይሄ እኮ በከሊትም እኮ እንደዛ አሳልፋ ነበረ። በቃ እናንተም በዚህ አንጻር ሰውን ትመክራላችሁ። ሌሎች ብዙ ሰዎች ሲበደሉ እኛ እኮ አናውቀውም። አንድ ሰው ተበድሎ የሆነ ነገር ስለሰጠ ብቻ አይደለም እንትን የሚለው ማለት ነው። አንድ ሰው ተበድሎ ይብራ ወይ ለእናንተ ጥሩ ስጠታ ስለሰጠ አይደለም ነፍሱ የሚማረው። አንድ ሰው ካለበት ህይወት ውስጥ ካለበት ጭንቅ ውስጥ በምክር ማውጣት ትልቅ መስዋዕትነት ነው። ይሄን ታውቃላችሁ። ግን ጋይስ